ትኩረት አግኝቷል። እኔ ልነግርሽ እችላለሁ ዲቴል ውስጥ ሳልገባ የሚፈልገውን አይነት ትኩረት አግኝቷል። ወደ መጥራትም እንደምንሄድ እርግጠኛ ነኝ። ነገሮች ይጠራሉ፣ አሁን ይጠላል፣ ወደዛ የሚኬድበት ነው። አንቺ ያው እጅሽ ንጹህ ከሆነ ልብሽ ንጹህ ከሆነ ምንም የምትፈሪው ነገር የለም። ተስፋ አደርጋለሁ በ10 ለፍርድ ቤት ቀጠሮሽም ትቀርቢያለሽ። ይሄንን ደግሞ በውስጡ ፌደራል ፖሊስም ሆነ ሌሎች አካላት ውስጣቸውን የሚመረምሩበትና ሂደቱን የሚመዝኑበት እድል ይኖራቸዋል ብዬ ነው የማምነው። ከዛ ውጪ በጣም ያደነቅኩት ነገር በረከት ከእጅሽ ስራና ከምታደርጋቸው ነገሮች በዘለለ ዛሬ ደግሞ ምን ያህል ጠንቃቃ ሰው እንደሆንሽ አይቻለሁኝ። ለሌሎች አካላት መጠቀሚያ እንዳይሆን ሀገርሽንና መንግስትን ኢቭን የመንግስት ትልልቅ ሰዎችን ቅድም ስለ ከንቲባም ሲነሳ ስለ ጠቅላይ ሚኒስትሩም ሲነሳ ይህንን አጋጣሚ ተፈጥረው ሊፈጠሩ የሚችሉ ፍሪክሽኖችን ምን ያህል አቮይድ እንደምታደርጊና ነጥለሽ በሙስና የተዘፈቁ የጥፋት ዓላማ ያላቸው ሌቦችም በመንግስት ስትራክቸር ውስጥ ሌባ አለ እያልን ሁሌ የምንጮኸው ይሄ ነው። ሌቦችም እንዳሉ የተናገርሽበት መንገድና ለዚህ መጠቀሚያ አለመሆን የሞከርሽበትን አካሄድ በርቺበት። ይጠራል ደግሞ እንግዲህ ምን ይላሉ፣ ጽንስ ከሆነ ይገፋል፣ ጥጋብ ከሆነ ይጠፋል ይባላልና ያው ፐብሊክ ኦፒኒየን ላይ አምጥተውታል፣ እዛ ለጥፈውታል። በፐብሊክ ኦፒኒየን ተሰምተሻል። አጥጋቢ የሆነ ነገር ደግሞ እንደሚሆን ፍትህ እንደሚኖር ተስፋ አደርጋለሁ። ይሄንኑ ለመናገር ነውና ትላንትና እንደውም የኢትዮጵያን ትናገራለች እንዴ ብዬ አንቺን ራሱ ትንሽ ቆንጣጥ የሚያደርግ ንግግር ተናገርኩኝ። ከዛ ግን አሁን ደግሞ ዛሬ መተሽ አጥርተሻል በረከት። ይሄንኑ ግን አያና ምን እንደሆነ ታውቃለህ አንተ ማለት ነው። እኔ እግዚአብሔር ያውቃል የልቤን በእውነት ማለት የሁላችንንም ልብ የሚመዝን እግዚአብሔር ነው አይደለም? እግዚአብሔር ያውቃል የልቤን። እኔ አይርላንድ ሀገር ኖር ያለው ባለቤቴ አይሪሽ ነው። ልጆቼ የአይሪሽ ዜጎች ናቸው። 3 ህፃናት ልጆች አሉኝ። 1 ወንድ 2 ሴት ልጆች አሉኝ። 3ቱም ልጆች የተወለዱት ኢትዮጵያ ውስጥ ነው። ሚራክል፣ ሲፈን እና ሌክሲ ይባላሉ 3ቱም ማለት ነው። እና የማስተምራቸው ኢትዮጵያ ውስጥ ነው። እኔ እስከ ዛሬዋ ቀን ድረስ ዜግነት አልቀየርኩም። አይርላንድ ውስጥ አንድ ሰው አግብቶ ሲገባ ወይም አንድ የአይርላንድ ዜግነት ያለውን ሰው አንድ ሴት ካገባች በ3 አመት ውስጥ ዜግነት የመውሰድ መብት አላት። እኔ ግን በዜግነቴ ተደራድሬ አላውቅም። እውነቴን ነው የምነግርህ። ሰዎች ገና ውጭ ሀገር ሲደርሱ የገቡበትን ቀን ካላንደር ላይ መዝግበው ቀኗን ከዛሬ ነገ ደረሰች ብለው ነው ዜግነት የሚቀይሩት። እኔ ዜግነቴን እስከ ዛሬዋ ቀን ድረስ አልቀየርኩም። ሶሻል ሚዲያ ላይ ብዙ ነገር ይባላል። እኔ ውጭ ዜጋ ነኝ ማንንም አይነካኝም ብሎም የለጠፈም አለ ምናምን ያላልኩት ነው። እኔ ሀገሬን የተቀየምኳት እውነቴን ነው የምነግርህ። ጦርነት ቢመጣ አጠገቧ ነኝ። ድርቅ ቢመጣ አጠገቧ ነኝ። ኮረና ቢመጣ አጠገቧ ነኝ። ጥዬ አልሸሸሁም። አይርላንድ ሄጄ አልተሸሸኩም፣ አልኖርኩም። ልንገርህ የፌደራል ፖሊስ የጀግኖች ማዕከል የሚባል አለ። ኮልፌ ላይ ነው የሚገኘው። ስራ ላይ እያሉ አደጋ የደረሰባቸው የፌደራል ፖሊስ አባላት ማለት ነው። ግቢያቸውን ሄጄ በዶዘር መንጥሬ ሳር ተክዬ ችግኝ፣ አትክልት፣ ቃሪያ፣ ጎመን ተክዬላቸው አበባ አስተካክዬ አንዷ ጓደኛዬ ደግሞ 5 ጊደር ሸልማቸው ወተት እንዲጠጡ፣ አንዷ ጓደኛዬ ማአት ኮምፒውተር ሸልማቸው እኔም የምችለውን እረርተናቸው የፌደራል ፖሊስ ተሸላሚ ነኝ። እኔ በረከት በእውነት ነው ምነግርክ። ወደ መከላከያ ስንመጣ ለጦር ኃይሎች ሆስፒታል ማለት ነው 10,000 ማስክ 200 ቴርሞሜትር ከቻይና ገዝቼ ቀጥታ አስገብቼላቸው የጦር ኃይሎችም በብዛት ብዙ ጊዜ ምስጋና ተሰጥቶኛል። እኔ በሀገሬ አምናለሁ ማለት ነገሮች እንዲስተካከሉ ቅድም ሳራ ሰምታኛል። እኔ ቢከፋኝ እንደፈለኩ ልናገር፣ እንደፈለኩ ልጩ፣ ከፈለኩም ልሳደብ፣ ከፈለኩም ይክፋኝ አይደለም። ሌላ ሰው ባዕድ ከሌላ ሀገር ከኢትዮጵያ ውጪ ዜግነት ያለው ሰው ዜግነት ስለ ትውልደ ኢትዮጵያውያንን አላልኩም፣ የኢትዮጵያ ደም ያላቸውን አላልኩም። የኢትዮጵያ ደም የሌለባቸው ሰዎች ግን አመራሮችን እንዲሰድቡ እንዲያዋርዱ ስፔሻሊ ጠቅላይ ሚኒስቴራችንን ጨምሮ እንዲያዋርዱ አልፈልግም። ምክንያቱም እኛ ኢትዮጵያውያንን እንደፈለግን እንሰዳደብ፣ እንደፈለግን እንወቃቀስ፣ እንደፈለግን እንባባል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣንን መምታት ከፈለገ
አወንታ በርሲሳ አለላቸው ይመጣል ይከፈላል ይናገራል አንድ ባለሀብትን መምታት ከፈለገ አወንታ በርሲሳ አለላቸው በጣም ፌር አይደለም ለምሳሌ እኔን ተዳጋግሞ ተነጋግሮ ይናገር እኔ እኮ ሴት ነኝ የልጆች እናት ነኝ ለፍቶ አዳሪ ነኝ በጥፍሬ አፈር ምቆፍር ሰው ነኝ ዝቅ ብዬ ምኖር ሰው ነኝ ያገኘሁትን ምበላ ሰው ነኝ በቃ ከዳጋም ከማንም ጋር እንደማንም ሆኜ ምኖር ሰው ነኝ እግዚአብሔርን እምፈራ ሰው ነኝ በድካሜም በብርታቴም እግዚአብሔር ፊት እምወድቅ ሰው ነኝ እና ዝም ብሎ ተነስቶ እንደፈለገ ሲናገር እንዴት ተው ነውር ነው የሚል ሰው እንዴት የለም ገባ ልክ አይደለም የሚል ሰው እንዴት አይመጣ ይሄ በነገራችን ላይ ኢትዮጵያ ተቀየምኳት አዘንኩባት ምክንያቱም አገሬ ብዬ ነው የመጣሁት ዜግነቴን ይዤ ነው የመጣሁት ኤክስፓየር ዴት የማያደርግ ደሜን ይዤ ነው የመጣሁት ገባ እኔ ለኢትዮጵያ ማለት ነው እግዚአብሔርን ወጣትነቴን ደሜን ነው የሰጠሁት ላቤን አይደለም በዚህ ደረጃ ስገፋ ግን አዝናለሁ ለምንድን ነው የምገፋው ለምን ማለት ማንንም ሰው ማሰር እንደሚቻል ማንንም ሰው ምንም ማድረግ እንደሚቻል ማሳያቸው እኔ ነኝ በእኔ ነው የሚያሳዩት ንጹህ ሰው በማሰር ነው የሚያሳዩት ፍርድ ቤት እኮ ብዙ ጊዜ አሰናብቶኛል ግን አልተፈታውም አሁንም እኮ ፍትህ አደባባይ ላይ ቆሜ እንዳልሟገት ማለት ነው ስንት ነገር ስንት ጥፋት ያጠፉ ሰዎች ስንት ሰው የሰው ደም እንደው ያፈሰሱ ፊንቴክ ለ1.6 ቢሊዮን ብር ወሰደ የተባለው ሰውዬ ወንትር ተብሎ እኮ አልተጠራም እኔን ግን በአንድ ቀን አቃቤ ህግ አልቀረበችም ብሎ ለፌደራል ፖሊስ መልእክት ሳይልክ በአንድ ቀን ፌደራል ፖሊስ ወንት ዳለኝ ህጉ እንኳን አይፈቅድለትም እኮ ከህግ ውጭ እኮ ነው ይሄን ነገር ያደረገው ፋና ላይ ለቀቀ እሱ ይኸውልሽ በረከት ይኸውልሽ እንደ ባይዘው እኔ ታውቂያለሽ ቲክታክ ላይ የምትሰሪያቸውን ነገሮች እየገባሁኝ አንዳንድ ጊዜ በጣም ነው የምወድሽ አንቺ ኦልሬዲ ታውቂያለሽ ይሄን ግን ማየት ያለብሽ ኢትዮጵያ ማለት አንድ ትልቅ ሴትዮ አይደሉም እኮ 130 ሚሊዮን ህዝብ ነው ይሄ ሁሉ ድህነት ይሄ ሁሉ የትምህርት እጥረት ብዙ ነገር ችግር ሌባውም ወንበዴውም የአሰራር ብልሹነቱም የተወሳሰበ የፖለቲካ ሂደቱ ሁሉ ነገር ተደምሮ ነው ኢትዮጵያን መቀየር መመገብ መስራት ዲቨሎፕ ማድረግ ፖለቲካውን ማሳመር ይሄ ማለት እኛ ለጄኔሬሽን የምናሳልፈው ትልቅ ስራ ነው የምትታመም እናት ናት ያለች እና እሷ በጥቅሉ እንዳንቺ ደግሞ እንደው አንቺ ፈጣሪም አቅንቶልሽ መንገድሽን ጠርጎ ነው ለምን እንደዚህ ባላደራ እንዳደረገሽ አታውቂ አደራ እኮ ነው ሰው ከሚበላው እንጀራና ከልፋቱ በስተቀር ምንም የለውም ይላል አይደል እንዴ መክብብ ላይ እኮ ሰለሞን ያን ሁሉ ሀብት አጋብሶ ሲያበቃ ከምትበላው እንጀራና ከልፋት በስተቀር አንዳች የለም ከኋላ የሚመጣ ይወስለው ከንቱ የከንቱ ነው ንፋስንም እንደመከተል ነው ይላል ስለዚህ ይሄን ንፋስ መከተል ውስጥ የብዙ ባላደራ ካደረገሽ አመክኖ አለ ማለት ነው አንቺ አጥፍተሽ ያለሽው ነገር ከህግ አግባብ ውጪ የሰራሽው ነገር ቢኖር እኔና አንቺ እዚህ ተነጋግረን እኔ ላንቺ ስለማደላ ልሳሳት እችላለሁ ህግ ግን ይፈርድሻል የህግ ሂደቱ ስህተት አለበት ችግር አለበት የመንግስት አደረጃጀት ውስጥ ሌቦች አሉ 30 ሺህ ጊዜ ማለት ነው ይቀር ሌቦች የተደራጁ ሌቦች አሉ እኔ ብቻ አይደለም ብለው በረከት ብቻ አይደለችም ክቡር ጠቅላይ ሚኒስትሩ ወጥተው ሌቦች አላችሁ ብለው ፊትለፊታቸው ነው የሚነግሯቸው ይሄን የማጥራት ሂደት ደግሞ ከስንዴው አረሙ የበዛበት ሂደት ስለሆነ በሲስተም ይስተካከል ስናገኝ ደግሞ እንዲገነን ብሎ እንደማሽላ ጭንቅላት ወለላ የወጣውን ደግሞ እንቀንጠብ ስለዚህ አሁን የሚቀነጠብ ነገር አመላክተሽ ሊሆን ይችላል ትግስትሽን አደንቃለሁ መጠቀሚያ ያላለመሆን አሁንም መንግስትን ሀገርሽን ፕሮቴክት ለማድረግ የምትሄጂበት መንገድ በዚህ በጣም ስትሬንወስ በሆነ ሂደት ውስጥ ራሱ አይሻለሁ እኮ አታስነኪም ሰዎችን እንትና ማለት አልፈልግሽም ቀጥታ የሆነው ነገር ብቻ ነው ስለዚህ አይ ቲንክ ብርሃን የሚበራባቸው ቦታዎች ይኖራሉ ብዬ ተስፋ አደርጋለሁ በመንችለው መንገድ አንቺ ለህግ መገዛት የሀገር ወዳድነትሽን አታይ ኦፍ ኮርስ እንዳንቺ ስትሬስ በሆነ እኔ ደግሞ ከናካቴው ለረግሞሉ ይችላል እግዚአብሔር ይጠብቀኝ ያው ሰው ከሚችለው በላይ አይፈተንምና ትላንትና ግን ካየሁት ያው ወደ ፌስቡክ እና ወደ ቲክታክ ፍርድ ቤት ስላመጣው ነገሩ ካየሁት ነገር አንቺ ላይ ተናገርኩና ሊናይ ስለማይፈቅድ ከባህሪም ውጪ ነው እንደ ፍርድ ገምድል መለስ ብዬ በረከትን እንዲልበላት ብዬ ነው ቀጥይበት ደግሞ ያለሽውን ይሄንን ህጉን ፈልገሽ ህግ ካጠፋሽ ይቅጣሽ በቃ እጅሽ የተነካበት ነገር ካለ ምን ችግር አለ ሌላውንም እንትን ይላል ካጠፋሽ አንቺ ትታረሚያለሽ ግን ደግሞ በህግ ልዳኝ ማለት ደግሞ እኔ ከጎንሽ ነኝ እንደ አንድ ወንድም እንደ አንድ ኢትዮጵያዊ እኔም እኮ የጠየኩት ምን መሰለ ከመጀመሪያም ጀምሮ ስለ ቪአይፒውም ሰምታል እንዴት እንደመጣ እኔ ጋር ማለት ነው ይሄው ረቢራም አለ ረቢራ ነው አምጥቶ ነው መኪና ውስጥ ያደረገው ህግ ወጥም አይደለም የሚያሳስርም አልነበረም ግን እኔ እኮ ይል ራሱ ፌደራል ፖሊስ ቪአይፒ ሰጥቶኛ ቃል ራሱ ፌደራል ፖሊስ መከላከያ ሰጥቶኛ ቃል ንግድና ቀጠናዊ ትስስር ልኮልኛ ቃል ባጅም ፓስም
ብልጽግና ልኮልኝ ያውቃል። የሚደበቅ የሚዋሽ አይደለም። ግን ተጠቅሜው አላውቅም። የት ልሄድበት፣ የት መስሪያ ቤት ልገባበት፣ የትኛውን ጉዳይ ላስፈጽምበት፣ ምን ላደርግበት፣ የትኛው ባለ ጉዳይ አይደለው፣ መሬት ተራ ያለውበት ምን የለውበት። እኔ በማደርገው ነገር በጠቅላላ እውነቴን ነው የምነግርህ። መጥፎ ነገር ማድረግ አልፈልግም። ነገር ግን የሰው ልጅ ነኝና ላጠፋ እችላለሁ። ገባ? ምናልባት እኔ እኮ በረከት እዚች ጋር ተሳስተሻል፣ ጥፋተኛ ነሽ ብባል ማለት ነው የሰራው ስራ እኮ መቼም ጥፋት ማቅለያም ቢሆን ይሆነኛል። መቼም እንዳልከሰስ ባያደርገኝም እንደማንኛውም ኢትዮጵያ መከሰስ መጠርጠር በቃ ልጠረጠር እችላለሁ። ነገር ግን እኔ ያልኩት ከመጀመሪያው ጀምሮ ህግና ህግ ይዳኘን፣ በህግ ፊት ልዳኝ፣ ካጠፋው ህግ ይጠይቀኝ። በቃ እነዚህ እጃቸውና ጥፍራቸው የረዛዘሙ ሰዎች እኔ ኬስ ውስጥ አይግቡ፣ ፍርደ ገምድል አይሁኑ። ገባ? ፍርደ ገምድል አይሁኑብኝ። 14 ጊዜ ፍርድ ቤት ቀርቤ 7 ጊዜ ስፈታ አልፈታም ያሉ ሰዎች እጅ እንዴት እግዚአብሔርም አይጣለኝ ድጋሚ እነሱ ሰዎች እጅ። እውነቴን ነው የምነግርህ። ታምሜ እንዳልታከም የከለከሉኝ ሰዎች እጅ እግዚአብሔር ድጋሚ እንዳይጥለኝ እሱን ነው የምፈልገው። ግን ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። አሁንም እውነቴን ነው የምልህ። ተስፋ ቆርጠሻል ካልከኝ አዎ ተስፋ ቆርጫለሁ። ለምን እኔ በኢትዮጵያ ተስፋ ቆርጬባት አላውቅም ነበር። ግን አሁን ማለት ነው እነዚህ ማፊያ የሚባሉት በመንግስት ውስጥ የተደራጁት ኃይሎች ማለት ነው እየፈረጠሙ መጡ። እንዴት እንደሆነ ያላቅም። ጉልበተኛ እየሆኑ መጡ። የሚገርም ሌሎችን ሰዎች እየደፈጠጡ መጡ። ለምሳሌ ማለት ነው አንድ ነገር ብነግራችሁ፣ ቅድምም ተናግሬዋለሁ። ለኔ ነዳጅ ይሰጣት ብለው የፈረሙ ነዳጁ ይጫንላት ብለው የፈረሙት ሰዎች ደብዳቤውን ልታነቦት ይችላል እነማን እንደፈረሙ ፊራ። እነዛ ሰዎች እኮ አልታሰሩም። የፈረሙልኝ የፈቀዱልኝ ሰዎች ቢሮ ውስጥ ቁጭ ብለው እኔ ለምን እከሰሳለሁ? እኔ እኮ ባለማወቅ ራሱ ነዳጁን ሮቶስ ብገለብጥ ተጠያቂ አይደለሁም። በሮቶ መገልበጥ እንደማይቻል ማስረዳት ያለበት የሚሰጠኝ አካል ነው። ነዳጅ ማደያሽን ገንብተሽ እስክጨርሺ አልሰጥሽም ማለት ያለበት ማን ነው? የሰጠኝ አካል ነው። በህጋዊ መንገድ በአግባቡ ማደያ ተከራይ ብሎ የፈቀደልኝ አካል ቢሮ ውስጥ ቁጭ ብሎ ሳይታሰር አልታሰሩም። የፈቀዱልኝ ሰዎች እኮ ቁጭ ብለዋል፣ ቢሮ ውስጥ ናቸው ያሉት። እኔ ተከሰስኩት ግን ምንም ከማላቃቸው ሰዎች ጋር ነው ስሜ ያለው። ለምን አላቅም። ቀጥሎ ደግሞ ዘሀበሻ አይታል የሆነ ደብዳቤ እንዲህ እያለ ሲያነባ አይታቸዋል አይደል? እሱ ደብዳቤ የተደበቀ ደብዳቤ አይደለም። አውጣና አንብበው እሱን ደብዳቤ፣ ደስ ይለኛል ባንዴ ማለት ነው። አያናም እዚህ እያለ አንብበው። የትኛው ነው የነዳጅ ማራገፊያ ቦታ ይፈቀድልኝ የሚለውን ደብዳቤ አንብበው። ዘሀበሻ ሙሉን ስላላነበበ ቅንጭብ አድርጎ በደንብ እንዳይነበብ አድርጎ ስላቀረበ እኔ ላስነብበው ራሴ ነኝ። ከኔ ድርጅት የተጻፈ ነው። ማተም አለው፣ ቀን አለው፣ ቁጥር አለው። ይሄንን ነው አይደለ? እሺ ስክሪንሻት አድርጉት ከፈለጋችሁ። እሺ ላንብበው። እሺ ከላይ ሄዲንግ ሌተሩ በረከት ወርቁ አደራ ይላል። ፋርም ኤንድ አግሮ ኢንዱስትሪ ኢንቨስትመንት ይላል። ቀን 13/02/2018 ይላል። ሪፈረንስ ነምበሩ 033/18 ይላል። ለነዳጅና ኤነርጂ ባለስልጣን አዲስ አበባ። ጉዳዩ የነዳጅ ማራገፊያ ቦታ ስለመጠየቅ። ከላይ በርዕሱ ለመግለጽ እንደተሞከረው ድርጅታችን በረከት ወርቁ አደራ እርሻ ኢንቨስትመንት በጋምቤላ ክልል በዲማ ወረዳ እና በጋምቤላ ወረዳ የለማ የገበሬ ማህበር መሬት 220 ሄክታር እና በምንጣሮ ላይ የሚገኝ 520 ሄክታር፣ በአፋር ክልል 1000 ሄክታር፣ በደቡብ ኢትዮጵያ 600 ሄክታር እንዲሁም በኦሮሚያ ክልል አውት ግሮወርስን ጨምሮ 920 ሄክታር የእርሻ መሬት እንዳለው ይታወቃል። በመሆኑም በጋምቤላ ክልል ዲማ ወረዳ የራሳችንን የነዳጅ ማጠራቀሚያ ገንብተን እስክናጠናቅቅ ድረስ ለእርሻ ስራ ብቻ የሚሆን የነዳጅ ማጠራቀሚያ ታንከሮች መከራየታችንን እየገለጸን በእናንተ በኩል አስፈላጊው ፍቃድ ድጋፍ እንድታደርጉልን ስንል በአክብሮት እንጠይቃለን። ከሰላምታ ጋር በረከት ወርቁ አደራ ዋና ስራ አስኪያጅ ይላል። ስለዚህ ቅድም ዘሀበሻ ያቀረበው ደብዳቤ ይሄ ደብዳቤ ነው። ምንድነው ስህተቱ? ጥፋቱ ምንድነው? ምን ጥፋት አለው? ቦታ እስከምጨርስ ድረስ ቦታ ተከራይቻለሁና ይፈቀድልኝ አይደለ ብዬ ጠየቅኩት። ይሄ ደብዳቤ እንዲህ ሙሉ የተደበቀ ደብዳቤ አይደለ። ይሄው ህጋዊ ደብዳቤ ነው። ባለስልጣን መስሪያ ቤቱ ፐርሚሽን እንዲሰጠኝ እኮ ነው የጠየቅኩት። ከዛስ ፐርሚሽን ሰጠኝ።
የሰጠኝ ሰውዬ የት ነው? ቢሮ ውስጥ ቁጭ ብሏል። ማን ነው? ዶክተር ደስታው ነው። ምክንያቱም መደብቀው ነገር ስላልሆነ የፈረመልኝ የፈቀደልኝ ዶክተር ደስታ ነው። ዶክተር ደስታው ደግሞ አልታሰረም፣ ከታሰሩት መካከል አይደለም። ቀጥሎ ደግሞ የመጨረሻውን ፊርማ የፈረመልኝ ምክትል ዋና ዳይሬክተሩ ባህሩ ነው። ባህሩም አልታሰረም፣ ቢሮ ቁጭ ብሎ ነው ያለው። እኔ ግን የተፈተኩት ከማን ጋር? ከማላውቃቸው ሰዎች ጋር ነው። አለቀ። አላውቃቸውም። እነዛን ሰዎች ምን እንዳደረጉልኝ ራሱ አላየሁም። ለምን ከነሱ ጋር ክስ ውስጥ እንደገባው ራሱ አላውቅም። ስለዚህ ምን ብላችሁ ፈልጌ ነው በከባድ ሙስና በከባድ እንትን እየተፈለገች ነው ምናምን። እኔ የትኛውን ከባድ ሙስና በልቼ ነው አብልቼ ነው? እሺ ጨጨስ ከሆነ ለማን የሸጥኩት? አብልቼስ ከሆነ ለማን ያበላሁት? ከማን ያበላሁት? ግልጽ የሆነ ንግግር እኮ ያስፈልጋል። ገባ? ዝም ብሎ ሾላ በድፍኑ የሆነ ክስ ነው ያደርጋል። ይሄ እኮ ሾላ በድፍኑ እኮ ነው። ግልጽ የሆነ ነገር እኮ የለውም። ዝም ብሎ በቃ ከፈለገ ተከራክራ ፈርድሜም ግጣ ተጋግጣም ቢሆን ጡጣ ብሎ እኮ ሰው አይከሰትም። ገባ? የምሰራው ስራ እኮ ከግምት ይገባል። አንድ ሰው እኮ ጥፋት እንኳን ኖሮበት ለህዝብ ጥቅም ተብሎ እኮ ክስ ይቋረጣል። ጥፋት እንኳን ኖሮበት እኔ ሳላጠፋ ነው። እኔ ንጹህ ሰው ነኝ ብዬ ነው ማምነው። በነጥለን ቀጥላለሁ። ደግሞ ኢትዮጵያን እኔ አሁንም ቢሆን ሀገሬ ነች ወዳታለሁ። ገባ? አሁንም ሀገሬ ነች ወዳታለሁ። ግን ማንም ሰው እንዲጎዳትም እንዲሰድባትም አልፈልግም ሀገሬን። አሁንም ቢሆን ማለት ነው ቢሄድም በቃኝ እንኳን ብዬ ወደ አይርላንድም ብመለስ ወደ ሌላ ሀገር ብመለስ ሀገሬ ነች እኮ። ኢትዮጵያዊ መሆኔ እኮ ከላይ ላይ የሚፋቅ ነገር አይደለም። ለዘላለም እስከ መቃብር ድረስ አብሮኝ የሚቀጥል ነገር ነውና ብዙ ነገር ብለናል፣ ብዙ ተነጋግረናል። ኢትዮጵያ ውስጥ ደግሞ የመጨረሻ ልነግራችሁ የምፈልገው ነዳጅ ማደያ ሳይኖር ነዳጅ ማራገፍ የሚል ነገር ዛሀበሻ ስላለ ጥርት እንዲልላችሁ ኢትዮጵያ ውስጥ 1980 ማደያዎች አሉ። ፍቃድ የላቸው ነዳጅ የሚያራግፉ ማደያዎች አሉ። ከነሱ መሃል 320 ማደያ ክራይ ናቸው። ስለዚህ ማደያ ተከራይቶ ነዳጅ ማራገፍ አይከለከልም፣ ህጉ አይከለክልም። ስለዚህ ተከራይቼ ፍቀዱልኝ ብዬ ጠየቅኩኝ፣ ተፈቀደልኝ። ላራግፍ ስል እስር ቤት ነኝ ያለው። ነዳጁን ራሳቸው ሻጡት። አለቀ። ይሄው ነው ታሪክ። አይ ቲንክ እኔ ጨርሻለሁኝ። በረከት አይ ቲንክ አንዳንዱ ነገር ላንቺም የሚጠቅም ይመስለኛል። አሁን ፍራስትሬት ተስፋ የሚያስቆርጥ የሆነው ነገር እያየሁ ያለሁት በተለይ ወደ ሚዲያ ማምጣታቸው ምንድነው ዲስጋይስ የሆነ በረከት ነውና በመጥፎነት ውስጥ የተደበቀ ጥሩነትም ሊኖረው ይችላል። ቢኮዝ አሁን ያው በሰው ፊት የሚታይ ነው። አንቺ ከህጉ ጋር ያለሽን ግንኙነት በህጋዊ መንገድ እንዳልሽው መቀጠል ነው። አሁን የምትነግሪኝ ዲቴሎች ለፍርድ ቤት ቀርበው ፍርድ ቤት መርምሮ ውሳኔ የሚሰጥባቸው ናቸው። እዚህ ሚዲያ ላይ ያለን ሰዎች ፍርደ ገምድል ነው የምንሰጠው። እኔ እንኳን እንደው ሌላ ጊዜ የምራቀቀው ሰውዬ ትላንትና ፌስቡክ አይቼ ሸርተት ብያለሁ እና እንደዛ መጠንቀቅ ያስፈልጋል። በፍርድ ቤት ሂደት ውስጥ መስተካከል ያለበት ነው። ተስፋ አትቁረጪ። ተስፋ የሚያስቆርጥ አይደለም። የስራ ሰው ነሽ። የጠፋም ነገር ቢኖር የለማም ነገር ቢኖር በህግ የሚያዘው ነገር ይያዛል። የምናውቀው አይናችን ያየውን ግን ማንክደው ኢትዮጵያ ላይ ምን ያህል ኢምፓክትፉል የሆንሽ ሴት ለሌሎች ሴቶች ምሳሌ የምትሆኝ እንደሆንሽ አውቃለሁና በርቺ። ዲስከሬጅድ እንድትሆኝ ተስፋ እንድትቆርጪ አልፈልግም። የሚሰራ እጅ ሊያጠፋ ይችላል። እኔ ብታጠፊ አጠፋሽ እያልኩ አይደለም። ከምትነግሪኝ ነገር አላየሁም። ግን ብታጠፊ ራሱ ማለት ነው አንቺ የሰራሽውንና ያደረግሽውን ነገር ምንክደው አይደለም። ስለዚህ በርቺ። መንግስትም ደግሞ ወደ ታች እየወረሽ ስቴጅም ብዙ ቦታ ላይ ብልሹነት እንዳለው የተደራጀ ነገር እንዳለው መጥፎ እንደሆነ ሁሉ ጥሩውንም ደግሞ ታውቂዋለሽ፣ አይተሽዋል። ምን እንደተደረገ ምን ያህል እንቅስቃሴ እንዳደረጉ ከባንክ አንጻር ስንቄዎች ምን ያህል ለአንቺ ያላቸውን ቦታ ታውቂያለሽ። ፌደራል መንግስት የአዴ ከንቲባ ጽሕፈት ቤት እንዴት እንደሆኑ ታውቂያለሽ። ይህንን አይነት ጥሩ ግንኙነትም አለሽ እና አንዳንድ ጊዜ መራራውን ቅጠል ከእንትኑ ከምግቡ ጋር ብሉት የሚለውንም ማሰብ ያስፈልጋል እና ይሄ መራራው ነገር ነው። የሚጸዳበት መንገድ ይኖራል ብዬ አስባለሁ። በምችለው ነገር ሁሉ ፎሎ እናደርጋለን። ያው ወደ ሚዲያ ራሳቸው ስለሆኑ ያመጡት ቀድመው፣ እኛም ደግሞ እንደ ህዝብ ፕሮቴክት የማድረግና ፍትሃዊ የሆነ እርምጃ ብቻ እንዲወሰድ የማድረጉን ስራ እንሰራለን። በርቺ። በውስጥ ደግሞ ሰራ መልሻለሁ። ያና እንዳስገነዝብ የምፈልገው እዚህም ያለው ሰው እንዲገነዘበኝ የምፈልገው ማለት ነው እኔ ከእስር የተፈታሁት ጥር ውስጥ ነው አይደለ? አንድ ነገር ስለ እስር ቤቱ ሁኔታ ምን እንደገጠመኝ እንዴት እንደታሰርኩ ህመሜን በተመለከተ አውጥቻለሁ። ሶሻል ሚዲያ ላይ መጥቼ አንድ ነገር ትንፍሽ ይያለሁ ለአንድ ሰው አላወራሁም፣ አልተናገርኩም፣ አልኩት ሁሉን ነገር ትዬ ማለት ነው። ወደ ሚዲያ ጭራሽም አልመጣሁም። በቃ ትናንትና ነው ወደ ሚዲያ የመጣሁት። ለምን? እራሳቸው አስገደዱኝ።
አሁን እኔ ዝም ብዬ ጥግጄ እግዚአብሔር የፈቀደው ይሁን በቃ እንደዚህ ያደረጉ አሉ ሰዎቹ ብዬ ዝም ብል ማለት ነው ገባ ይኸው ችግር ስላለባት ነው ጸጥ ያለችው እንደዚህ ስለሆነ ነው ስለሚባል በፌስቡክ መልስ ሰጠው ገባ ቤቱ መጥተው መጥሪያ ሰጥቶኝ ቢሆን ኖሮ ቤቴ መጥተው ፈልገውኝ ቢሆን ኖሮ ገባ ካልጠፋ ጠፋች ብሎ ባያሰሩብኝ ኖሮ ማለት ነው እውነቱን ብነግር እዚህ ሚዲያ ላይ የማይመጣ ይሄ ሁሉ ብጥብጥም ጭቅጭቅም አጀንዳ የማይመጣ ብዙ ሰዎች ደግሞ 98 ቢሊዮን ነው 78 ቢሊዮን በ9 ወር ውስጥ ተዘረፈ ብሎ ፓርላማ ላይ አቅርቧል ነበር ፌደራል ፖሊስ ምናልባት እሱንም መሸፈኛ አርገውሽ ሊሆን ይችላል የሚልም አስተያየት አለ አርገውኝም ከሆነ እንግዲህ ይመቻችሁ ምንም ማድረግ አይቻልም ሌላው ግን እኔ አንድ አያናም እያለ እዚህ ጋር ኮሜንት ላይ ያየው ስለነበረ የወርቅ ቢዝነስ ውስጥ ገብተሻል የወርቅ ቢዝነሱ ህጋዊ እንደሆነ ደብዳቤ እንደተጻፈልሽና በምን ያክል ካፒታል እንደጀመርሽ ላንብብላቸው ኦኬ እዚህ ጋር የተጻፈ ደብዳቤ አለ የተጻፈው ደብዳቤ ማተብ አለው ምን አለው ለዲማ ወረዳ አስተዳደር ምክር ቤት ዲማ ይላል ጉዳዩ የድጋፍ ደብዳቤ ስለመስጠት ይላል ከላይ ሄዲንግ ሌተሩ የጋምቤላ ህዝቦች ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት ይላል እና በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በትውልድ ሀገራቸው ማህበራዊና ኢኮኖሚያዊ ተሳትፎ ለማሳደግ ራሳቸውና ትውልድ ሀገራቸውን መጥቀም እንዲችሉ ዘርፈ ብዙ እንቅስቃሴዎች የተደረገ መሆኑ ይታወቃል። በዚህ መሰረት ለትውልድ ኢትዮጵያውያን በአየርላንድ ነዋሪ የሆኑት ቁጥሩ ኢኪው ብሎ ቁጭ ያለ አላነበውም ፓስፖርት ነበር ስለሆነ የሆነ የኢትዮጵያ ፓስፖርት የያዙ ልብ በሉ በረከት የያዘችው ፓስፖርት የኢትዮጵያ ነው የሆነ የኢትዮጵያ ፓስፖርት የያዙ ወይዘሮ በረከት ወርቁ የተባሉ ዲያስፖራ በሀገራችን በተፈጠረው ምቹ የንግድ ኢንቨስትመንት እድሎችን በመጠቀም በ500 ሚሊዮን ብር መነሻ ካፒታል በጋምቤላ ክልል ዲማ ወረዳ ዘመናዊ የወርቅ ማምረት ስራ ዘርፍ መሰማራት እንደሚፈልጉና ለሚመለከተው ተቋም የድጋፍ ደብዳቤ እንዲጻፍላቸው በደብዳቤ ቁጥር T/30/8517/18 በቀን መስከረም 08/2018 ዓ.ም ከኢትዮጵያ ዲያስፖራ አገልግሎት የተጻፈ ደብዳቤ ደርሶን ተመልክተነዋል። ስለሆነም አመልካቿ መንግስት በፈጠረው ምቹ የኢንቨስትመንት እድል ተጠቅመው ራሳቸውና ክልላቸውን መጥቀም እንዲችሉ ህግና ደንብ መሰረት ካፒታላቸውን እንዲመዘገብና ደብዳቤ እንዲጻፍላቸው በሚጻፍላቸው ወቅት በግልባጭ ለክልሉ ዲያስፖራ ጽሕፈት ቤት እንዲያሳውቁ እየገለጸን የጠየቁት የወርቅ ማዕድን ቦታ እንዲሰጣቸው ወደ ስራ እንዲገቡ ተገቢው እንዲፈጸም አስታውቃለሁ። ፋይል ለክብርት ርዕሰ መስተዳድር እንዲያውቁት ለክብር ምክትል ርዕሰ መስተዳድር፣ ግልባጭ ለርዕሰ መስተዳድር ካቢኔ ጉዳዮች ጽሕፈት ቤት፣ ለክልሉ ዲያስፖራ ጽሕፈት ቤት፣ ለክልሉ ማዕድን ሀብት ልማት ለወይዘሮ በረከት ወርቁ አይደራ ይላል። ከሰላምታ ጋር ኮቶ ውዶ የሚል ማተብ ያለው እንትን አለ እና በዚህ ቦታ ግን እኔ በጣም ልነግርሽ የምፈልገው ላመሰግን የምፈልገው የዲማ ወረዳ ወይ ደግሞ የጋምቤላ ክልል ርዕሰ መስተዳድር ምን ያህል አንቺን ሰፖርት ሲያደርጉ እንደነበረና ስራቸውን በትጋት እየሰሩ መሆናቸውን አይቻልም። ማለት ቴንኪው እየሰሩ ላሉትም ቴንኪው ማለት ስለምፈልግ ነው። ምክንያቱም ነዳጅ በተያዘብሽ ጊዜም ደብዳቤ ይጽፋሉ ለማስለቀቅ በየትኛውም ቦታ ትብብር ያደርጋሉና የጋምቤላ ክልል ርዕሰ መስተዳድር በዚህ አጋጣሚ በዚህ ህዝብ ፊት 11200 ህዝብ ፊት እንዲሁም ደግሞ ጠንካራ ሴት ናቸው። ወይዘሮ አለምት ይባላሉ። በእውነት ሴት ፕሬዝዳንት ናቸው። በጣም ጠንካራ ለምን እንደምታውቀው ጋምቤላ ከደቡብ ሱዳን ጋር ድንበርተኛ ነች። የተለያዩ ከድንበር እየመጡ የሚረብሹ ምናምን አንዳንድ አካላት አሉ። በጣም የሚገርም ነገር በጥንካሬ በብቃት ክልሉን እየመሩ ያሉ ታላቅ ሴት ናቸው። ኢንቨስትመንት ዘርፍ ስፔሻሊ ከወርቅም በላይ ወደ እርሻ ያደላሉ። እንዳዩዋቸው ከሆነ በጣም ለእርሻ ያደላሉ። በጣም የተማሩ ጠንካራ ሴት ናቸውና ላመሰግናቸው እወዳለሁ። ደስ ይሉ በጣም መልካም ደስ የሚሉ ሴት ናቸውና እግዚአብሔር ይባርካቸው። ከዚህ በላይ ጽናቱን ጥንካሬውን ይስጣቸው፣ ጥበቡን ይስጣቸው ህዝባቸውን እንዲመሩ ማለት ነው። በነገራችን ላይ ብዙ ጊዜ ብዙ ሰው ማለት ነው ስለኔ ይጠይቀኛል። ስለኔ ሚንስ አያናም እየሰማክ 11000 ሰው አለ እዚህ ጋር በረከት ስለ ቤተሰብሽ ንገሪኝ፣ ስለ አባትሽ ንገሪኝ ይሉኛል።
በጣም ብዙ ሰው ማን በቃ አብዬ ስለ አባቴን እንደምወድ ብዙ ጊዜ አውርቻለሁ፣ ግን ስለ አባቴ ብዙ ነገር ተናግሬ አላውቅም። እና ዛሬ ግን ልንገራችሁ፣ እኔ አባቴ የዛሬ 16 ዓመት ነው በህይወት ያጣሁት የሞተው። ወርቁ አደራ ቡታ ይባላል። ተወልዶ ያደገው ቦሌ ቡልቡላ ነው። የቦሌ ቡልቡላ ተወላጅ ነው። አዲስ አበባ ውስጥ የመጀመሪያው የልማት ተነሺ ሲነሳና ወደ ሰንዳፋ ወደ ሱሉልታና ወደ መናገሻ ሊያዘጉት ስለሆነ ይሄኛውን ፎሎ አድርጉት። አንዴ ሪስትሪክት እያለ ስለሆነ ሊያዘጉት ስለሆነ ይሄን ፎሎ አድርጉትና በዚህ እንገባለን። ከብዙ ከቅድም ጀምሮ እየታገሉ ነው። ይሄኛውን እንትን አድርጉልኝ። ፎሎ ሀሳባችንን ስለጨረስን ቢዘጉትም ባዘጉትም ነው ጤል ችግር የለም። ግን ይሄን ፎሎ አድርጉትና በዚህ ገብተን እንላለን። እና አባቴ አርሲ ላይ ወይም ሻሸመኔ አርሲ ሊጣ ይባላል ወይም ምዕራብ አርሲ ሻሸመኔ ማንዴላ የርቀት ትምህርት ቤት የሚባል አለ። ያንን ትምህርት ቤት የመሰረተ በኦሮምኛ የመጀመሪያ የርቀት ትምህርት ቤትን መስርቶ ብዙ አመራሮችን ማለት በዝቅተኛ ደረጃ የነበሩ አመራሮችን ያስተማረ ቲቲሲ መምህራን ኮሌጅ የሚባለውን 14 ዓመት ያስተማረ ታቦር ትምህርት ቤትን ጨምሮ ማለት ነው። በጣም ከአንደኛ እስከ 4ኛ ክፍል አሁን የአፍ መፍቻ ቋንቋቸው ይማሩ ሲባል ህፃናቶች ማለት ነው ጀርባው ላይ ቁቤን የተረጎመ የመጀመሪያው ሰው የኔ አባት ነው። ከአንደኛ እስከ 4ኛ ክፍል ያሉ ህፃናት የሚማሩበትን መጽሐፍ የተረጎመው ወርቁ አደራ ቡታ ይባላል። የሱ ልጅ ነኝ እኔ በረከት ወርቁ አደራ እባላለሁ። እናቴም ትውልዷም እድገቷም አዲስ አበባ ነው። የቡልጋሪያ ልጅ ነች እሷ ደግሞ ማለት ነው። አያቴ የሷ አባት አያቴ 50 አለቃ ተስፋ ያማረ ይባላል። የአዲስ አበባ ከተማ የመጀመሪያው ትራፊክ ነው። ከመጀመሪያዎቹ 5 ትራፊኮች አንዱ አያቴ ነው። እና እናቴም አባቴም የአዲስ አበባ ሰዎች ናቸው። አባቴ ብዙ ጊዜ ስለ ዘር፣ ስለ ሃይማኖት፣ ስለ ማንነት አውርቻ አላውቅም። አባቴ የሸዋ ሰው ነው። የአዲስ አበባ ሰው ነው። የአዲስ አበባ ኦሮሞ ነው። ጉለሌ ነው። ስለዛ ስለ አዲስ አበባ ሲወራ እኔ አሁን አዲስ አበባ ስሄድ ምናምን ተሰድጄ መሄድ ነው የሚመስለኝ ሐዋሳ ልጅ ስለሆንኩኝ ማለት ነው። ነገር ግን ከትልቁ የሸዋ ህዝብ የተፈጠርኩ ንጹህ ኢትዮጵያዊ ነኝ እንድታቁ ማለት ነው። ማለት ስለ አዲስ አበባ ሲወራ በጣም ይመለከተኛል። እናቴም አባቴም የአዲስ አበባ ልጆች ናቸው። የመጀመሪያ የልማት ተነሽም ቤተሰብ ነው ያለኝ። አዲስ አበባ ላይ ኤርፖርቱ ማስፋፊያ ሲደረግ ይሄ አዲስ አበባ ራንዌይ ማለት ነው የአያቴ የጤፍ እርሻ ነበረ። እና ብዙ ጊዜ አውርቼ ስለማላት ሰዎች ብዙ ጊዜ ይደናገራሉ። በረከት እንዴት ናት? ማናት? ምንድናት? ይላሉና በግልጽ ስነግራችሁ ከታላቁ የሸዋ ህዝብ ከኦሮሞ ህዝብ የተፈጠርኩኝ ኢትዮጵያዊ ነኝ እንድታቁ። ይሄው ነው ታሪኩ። ጨርሰናል በቃ። አያና ደውልልሃለሁ። ደውያስ ኦኬ። በጣም ደስ የሚል ዲስከሽን ነበረን። እኔንም ጋዜጠኛ አድርገሽኛል ዛሬ እና ምናልባት መቀጠልም የለብንም አዎንታ ስላልገባ። ግን ረቢራ አካውንቱን ከመልቀቁ በፊት ነው አዎንታ በረከትን ሲናገራት የነበረው ሲያስፈራራት የነበረው የሚል ስክሪንሻት ልኮልኛል። ማስረዳት ከተፈለገ አይ ቲንክ እሱ እንትን ይላል። ህዝቡን ሊያው ያሳይ ወይስ ይቅር? ሌላ ጊዜ አዎንታ ምናልባት ጽፌለታለሁ፣ ቴክስት አድርጌለታለሁ። አይ ሁለታችንን አገናኘን እና እንወያይ የሚል ከሆነ በሌላ ጊዜ በረከትን አግኝቼ እንትን ማለት እንችላለን። አንዳንዱ ይቅር አንዳንዱ ያሳይላል። ባለበት አይመረጥም። እሱ አይመጣልንም። አወንታ በረከት ያለችበት ድርሻ አይልም ብለህ እስታ ኦኬ። ስለዚህ አሁን ይሄ ነው ለምን መሰለህ ስለ ሴኩሪቲ ካምፓኒያችን ስለተለያየ ነገር አውርቶ በረከት እዛ ድርጅት ውስጥ 1% ነው ያላት ብሏል። በምን አወቀ? ዌብሳይት ላይ አልተለቀቀ፣ ፌስቡክ ላይ ያለ
ሪሰርች አድርጎ አላመጣ ስፈራረም አላየ ባለቤቷ ባደረገው አስተዋጽኦ። ስለዚህ እስቲ በማስረጃ ይንገረኝ 46 ሰው በበረከት ተጭበርብረናል ብሎ ከሷታል ይበል። እስቲ ስማቸውን ይጥራ ይውጣና 40ውን ይተውና ማለት የስድስቱን ይጥራ ይውጣና። ስለዚህ ዝም ብሎ ሾላ በድፍን የሆነ ክስ ነው የሚከሰኝ። ፌደራል ፖሊስንም እኮ አሳስቷል በነገራችን ላይ እውነት መስሏቸው ማለት ነው። ምን እንዳደረጉ ታውቃለህ? ጠሩትና አወንታ በረከትን የሚከሳት ሰው ስለጠፋ ማለት ነው ልንጠይቃት ልትጠየቅ ስላልቻለች እባክህን እስቲ የተወሰኑ ሰዎችን ስጠን ስል እኔም እኮ ሰው ጠቁመኝ ነው አላውቅም አላለም። ምን ዋጋ አለው? አብይ ይልማ $1000 ከፍሎት ነው ይሄን ሁሉ ነገር ያደረገው። $1000 ደግሞ የተከፈለበትን ስሊፕ ልክላለሁ። ቴሌ ዋሌት የሚባል አለ አይደል? ኢትዮጵያ ውስጥ ቴሌ ብርና ቴሌ ዋሌቱን ፕሪንት ያድርግና አልተከፈለኝም ብሎ ስሊፑን ያምጣ። ቴሌ ብር ነው እዚሁ ላይ አይደለም። ቴሌ ዋሌት እኮ የቴሌ ዋሌት ነው። ቴሌ ብር እኮ ቴሌ ዋሌት በቴሌ ዋሌት ነው የተከፈለው። ኦኬ። እና አይ ቲንክ አያናም አሁን በደንብ ተረድቶት ባለበት ይላል። እስቲ አሁንታ እዚህ ስር እንዳለ አንዳንድ ሰዎች ይነግሮኛል፣ የኔ ሞዴሬተሮች። አሁንታ ከቻልክ 10 ደቂቃ 20 ደቂቃ፣ እኔም ከዚህ በኋላ ብዙ መቆየት አልፈልግም። ከዚህ በኋላ ብዙ ሪከርደሮች ሪከርድ የተደረጉ ስላሉ ሌላ ለዩቲዩበሮች እና ለሪከርደሮች ትተናል። ይወያይበት ህዝቡ። በረከት እዚህ መተሽ እንደገና ደግሞ ኢትዮጵያ መሆንሽን ለኔ በዋትስአፕ ስናወራ ቪዲዮ አሳይተሽኛል። ቅድምም ላይቭ ከመግባታችን በፊት በ10,000 ሰው ፊት መነግራችሁ ይሄው ብላ መኪናዋ ስትወርድ የመኪናዋን ታርጋ አሳይታኛለች። አዲስ አበባ እንደሆነች የመኪናዋን ታርጋ አሳይታኝ ስትገባ ነበር። እኔ አይቻለሁ። ለእናንተ እንትን እንድትል ነው መስኮት አሳይ ስላት የነበረው እንጂ እርግጠኛ ልሁን አዲስ አበባ ነች ስላት ይሄው ብላ መኪናዋን አይቻለሁ። ነጭ V8 መኪና ታርጋዋን አይቻለሁ። መኪናዋን አይቻለሁ። የኢትዮጵያ ታርጋ ነው። እና ፌደራል ፖሊስ ምናልባት ካጣው እኔን ይጠይቁኝና እኔ ቤት ነው ያለችው ልበላችሁ። ስለዚህ ፌደራል ፖሊስ አንድ እንትን ካለ እኔን ይጠይቁኝ ማለት ይችላል። ግን እንደ ሀሳብ እንደ አንድ ኢትዮጵያዊ ወይ ደግሞ እንደ ሀገሬን በጣም ስለምወድና እንደሚመለከተው እኔ ሀገሬንም እወዳለሁ። የጠቅላይ ሚኒስትር ዶክተር አብይን በሚሰራው ስራ በጣም ነው የምወደው። 10,000 ሰው ፊት የምናገረው በሚሰራው ስራ የትጋት ሰው ነው፣ ሌብነት የለበትም። በሚሰራው ስራ ዶክተር አብይን በጣም ከሚያደንቁትና ከሚወዱት ከሚጸልዩለት ሰዎች መሃል አንዱ ነኝ። እንዲሁም የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ እሳቸውንም በስራቸው ከሚያደንቋቸው ሰዎች አንዱ ነኝ። ጎበዝ ናቸው፣ ሌብነት የለባቸውም፣ ለሀገር የሚለፉ ሰዎች ናቸው። በጣም የምወዳቸው ብዙ አመራሮች አሉ። በዛ ውስጥ በዚህ ህዝብ ፊት አደንቃቸዋለሁ። ዶክተር አብይን በተለየ ሁኔታ ከምንም ተጠቃሚ ሳልሆን የምንም ተጠቃሚ አይደለሁም። እኔም እንዳንቺ 200 ካሬ ሜትር ፍራኦል የሚል የተሰጠኝ ምንም ነገር የለም። ስለተሰጠኝ ሳይሆን ሀገሬን ስለምወድና ነገ ለልጆቼ የተባረከችና ሰላም የሆነች ሀገር እንደሚያስረክቡን ስለማቅ የተጀመረው ጅምር ከግቡ እንዲደርስ ከዶክተር አብይን ከሚደግፉት ኢትዮጵያዊ መሃል አንዱ ነኝ። ስለዚህ እንደዚህ አይነት ለሀገር የሚለፉ ሰዎች እንደዚህ አይነት ኢንቨስተሮች ሲመጡ ሰከን ብሎ ነገሮችን ማየት። ምክንያቱም እንደዚህ አይነት ማሳደዶች ከዚህ በፊት የነበሩ ትሬንዶች ስለነበሩ ያ ነገር አሁንም ቀጥሎ እንዳለ አይነት ስሜት ይሰማኛል። ስለዚህ ምንድነው ማለት የምፈልገው ብልጽግና ተለውጧል ከተባለ ሙሉ ለሙሉ ከላይ እስከታች መለወጥ አለበት ብዬ አስባለሁ። ከታች ያለውንም ነገር ደግሞ ዲቴል ገብቶ መለወጥ አለበት ብዬ አስባለሁ። የቢሮ ኃላፊዎች የድምጽ ሪከርዶች አሉ አያዙንም የሚሉ ከጠቅላይ ሚኒስትሩ የመጣውን ደብዳቤ አያዘንም ብሎ ኢንቨስተር የመለሱበት የድምጽ ሪከርድ የምስል ሪከርድ ሁሉ እጄ ላይ የላኩልኝ ሰዎች አሉ። አንቺን እንትን ስል እኛም እንደዚህ አይነት በደል ደርሶብናል ብሎ ኢንቨስተሮች አሉ። የቢሮ ኃላፊ እሱ አታዘኝም እሱ አያዘኝም
ብለው በእነሱ ፊት እሽሽ ብሎ ካሉ በኋላ እነሱ አዙኝም የሚሉ የሚናገሩ ነገሮች አሉ። ከዛ በተረፈ ግን ሚስ አንደርስታንዲንግ ሊኖር ይችላል። ከዛ ውጪ እንደዚህ አይነት ነገሮች ሲፈጠሩ በመጀመሪያ ደረጃ እና በአሰራር ውስጥ ችግሮች ሊኖሩ ይችላሉ። ያንን ነው የምለው። ቅድም አንድ ሰው አንስተሻል። እነሱን ምናልባት በውስጥ ካነጋገርኩ በኋላ ሰላም ወደ ማምጣት ምናልባት ሚስ አንደርስታንዲንግ ሊኖሩ ስለሚችሉ ሶሻል ሚዲያ ላይ ካሉ ሰዎች ጋር ግጭት ሊኖር ይችላል። ሚስ አንደርስታንድ ሊሆን ይችላል። ቀርባችሁ ብትወያዩ ነገሮች በሰላም ሊፈቱ ይችላሉ ብዬ አስባለሁ። እኔ አናግሬያቸው ነገሮችን እንፈታለን። ትላንትና አያናም በነበረበት ቦታ የተሳሳተው የነበሩ ስህተቶችን ተገንዝቧል ብዬ አስባለሁ። መጥተው ለዛ ነው ቴንኪዩ አያና መተ እንደዚህ መልካም ነገር ስላሳየ ሌሎችም ትምህርት እንዲሆን ስላደረክ ማለት ነው። በረከት በጣም ላመሰግንሽ እወዳለሁ። እግዚአብሔር ደግሞ እንዲረዳሽ አብሮሽ እንዲቆም እንዲሁም ደግሞ መላው የኢትዮጵያ ሕዝብ ሰራተኞችሽ ብዙ የስራ ዕድል የፈጠርሽላቸው ብዙ የምገባ ማዕከል እኔ ቪዲዮን አይቻለሁ። የምገባ ማዕከልሽ በጣም ሰፊ ነው። ከመቄዶንያ ያልተናነሰ በጣም ብዙ ሰዎች የያዘ ነው። ያንን ከኪስሽ እያወጣሽ ነው የምታደርጊው። አንድ ሰው መመገብ ዛሬ በጣም ትልቅ ነው። ስለዚህ ብዙ መሸለም ያለብሽና በጣም መበረታታት ያለብሽ ነሽ ብዬ እላለሁ። ይሄ ቪዲዮ ጠቅላይ ሚኒስትሩ ጋር እሳቸው ጋር ይደርሳል። የስራ ጫና ብዙ መደራረብ ይኖርባቸዋል። የግለሰብ ኬዝ ላያዩ ይችላሉ። ነገር ግን እንደ አንድ ኢትዮጵያዊ ይሄ ኬዝ እሳቸው ጋር ደርሶ በጽህፈት ቤታቸው ይታያል ብዬ ባለሙሉ ተስፋ ነኝ። ፍትህ ታገኛለች ብዬ ሙሉ ተስፋ አደርጋለሁ። ፌዴራል ፖሊስ ይህንን ክስ ትቶ የተሰረቀው ነዳጅ ወደ ሰረቁ ሰዎች ፊቱን ያዞራል ብዬ ተስፋ አደርጋለሁ። ስለመጣሽና ስለተወያየን አመሰግናለሁ። እንደዚህ አይነት ነገር ካለ ወደፊት መለመድ አለበት። ፌዴራል ፖሊስ አስቀድሞ እሱ ነው ሶሻል ሚዲያ ላይ መጣ። ሶሻል ሚዲያ ላይ መተን የተወያየንበት እንደ ኢትዮጵያዊ ነው። ይሄ መለመድ አለበት። ስህተት የሆነው ስህተት ነው እንላለን። የመንግስት ሰዎች መተቸት አለባቸው። ስህተት ከሰሩ ስህተት አለባቸው ነው ማለት ያለብን። ይሄ በአዲሱ ጀኔሬሽን ውስጥ መቀጠል አለበት ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ፌዴራል ፖሊስ ጥሩ ተቋም ነው። ራሱን እየለወጠ ያለ ተቋም ነው። አሁን የተቀመጡት ኮሚሽነር በጣም ጎበዝ ናቸው ብዬ አስባለሁ። ስራቸው ያሉ የተሰገሰጉ ተሳስቶ የሚያሳስቷቸውን አሰራር ብልሹ ስነ ምግባር ያላቸውን የፖሊስ ሰራዊት ይቀጣሉ ብዬ ተስፋ አደርጋለሁ። ሁሉም ተቋም የመንግስት ተቋማት ብልሹ አሰራር እየሰሩ ህዝቡንና ሀገርን የሚበድሉ ሌቦች የተሰገሰጉ በሙስና የሰከሩ ሰዎችን ከውስጣቸው ጠርገው ያወጣሉ። ይሄ ምልክት ይሆናል ብዬ ተስፋ አደርጋለሁ። አመሰግናለሁ። መልካም ቀን ይሁንልሽ። ነገ ደግሞ መልካም ምሽት፣ መልካም አዳር ይሁንልሽ። ሌላ ምለው ነገር የለኝም። ረቢራ አዎንታ በርስ